እያላት ነው። ወደ ቤት ግቡ እያለን ነው። አዎ ምልክት ሰጠን። ካገባ ብሎ እንደዚህ ማሰቃየት አደይ የማትፈልገውን ህይወት እንድትገፋ ዛሬ በአባቷ አማካኝነት ቁርጥ ውሳኔ ያስተላልፉባት ይመስላሉ። አቶ ጫኔና አቶ አለልኝ ወደ ጌታው ልጅ እንዲወስዷትም ትዕዛዝ ተላልፎባቸዋል። እነሱም በታዘዙት መሰረት አደይን ተሸክመው ወጥተው ሲሄዱ ዴቭ ግን ምንም ማድረግ የማይችልበት ደረጃ ደርሶ እጆቹና እግሮቹ ታስረው አደይን አትንኳት፣ ምንም ነገር እንዳታደርጓት እያለም እየዛተ ነበር። እናቷ አለልኝ ግን ዴቭን ምን ማድረግ እንዳለባቸው እየተመካከሩ ነበር። ታዲያ አደይን ከታዘዝንበት ቦታ እናድርሳትና እሱን በኋላ እርምጃ እንወስድበታለን በማለትም ይነጋገራሉ። ሰላም ጤና ይስጥልን ወደ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ሰራተኛዋ አደይ ክፍል 62ን እንመለከታለን። ዛሬ እንግዲህ አባቷ መረር ብለዋል፣ በአደይ ላይም ጨክነዋል። ልጃቸው የማትፈልገውን ህይወት እንድትገፋ ውሳኔ አስተላልፈውባታል። እናት የት ሄደች ልጄ በማለት ወገባቸውን ታጥቀው በመርበትበት ላይ ናቸው። ዴቭ እንዴት በዚህ ዘመን በግዳጅ ልትድሯት ወሰናችሁ? አሁን እኮ ከ18 ዓመት በላይ ናት፣ ራሷን ህይወት ራሷ የመወሰን መብት አላት በማለት ለማሳመን ቢሞክርም አባት ግን አሻፈረኝ ብለዋል። ደግሞ አንተ ማነህና ነው ጭራሽ እኔን ልትመክረኝ የተሰለፍከው በማለት የአደይ ጣፈንታ ገጥሞት እሱም እጆቹና እግሮቹ በገመድ ታስረዋል። ታዲያ አደይን ለማስጣል ቢሞክርም እሱ ግን ምንም ማድረግ የማይችልበት ደረጃ ደርሷል። ታዲያ ዴቭም እዚህ መጥቼ መግባት አልነበረብኝም፣ በውጭ ሆኜ ነገሮችን ማስተካከል ነበረብኝ እያለ በመታገቱ ስህተት ውስጥ እንደገባም ይናገራል። ታዲያ ዴቭ በተደጋጋሚ ያቀረበላትን የፍቅር ጥያቄ ያልተቀበለችበት ምክንያት ይኸው መሆኑንም አስረድተዋለች። አሁን ግን ዴቭ ሁሉንም የአባቷን አምባገነንነትና የራሱን ፍላጎት ብቻ በመከተል አደይን ለመጨፍለቅ የሄደበትን መንገድ ሁሉንም በግልጽ ተረድቶታል። ታዲያ አሁን እየከፈለላት ያለው መስዋዕትነት ለሱ ምንም እንዳላደለም ይነግራታል። የዴቭ ብቻ አይደለም፣ ሊዱም የማታውቀውን ተራራና ሸለቆ አንጋጣ ገጠር መግባቷ ለአደይ ከቃል በላይ ሆኖባታል። ብቻ ምን እንደምላችሁ አላውቅም፣ እናንተ ላደረጋችሁት ሁሉ ምንስ ልከፍላችሁ እችላለሁ እያለች ነው። ምንም እንኳን እጆቿና እግሮቿ በእገታ ቢሆኑም አሁን ዴቭ ከጎኗ ስለሆነላት ነገሮች እንደቀለሉላትም ትናገራለች። በእርግጥም አቶ አለልኝ የተባለው ግለሰብ የአደይን ገላ ሲናፍቅ እንደነበርና አሁን ሁኔታዎች ስለተመቻቹለት ይህንን አጋጣሚ ለመጠቀም ሲል ያስገድዶ መድፈር ሙከራ ሊያደርግባት ሲል ነው ዴቭ የተከሰተው። እንግዲህ ይህ ግለሰብ ያሰበውንም ሳይፈጽም ዴቭ ስለደረሰበት እንቅፋት እንደሆነበትም ይናገራል። ታዲያ ለዚህም ነው አደይ አንተ መምጣት እኮ ከዚህ ፈተና ታድገኛል በማለት ምስጋና እያቀረበችለት ነበር። በሌላ በኩል እየተመለከትነውና የሚያሳዝነው ነገር አቶ ጫኔ የተባለው ግለሰብ ሚስት ናት ብሎ ባገባት በሮማን ላይ የሚፈጽመው አስነዋሪና በጣም እጅግ አሰቃቂ የሆነ ተግባር ነው። እጅና እግሯን በማሰር ያለ ፍላጎቷ ጥቃት ሲፈጽምባትም ተመልክተናል። ይሄ በጣም የሚያሳዝንና መሆን የሌለበት ነገር ነው። በዚህ መንገድ ነው የአደይ ህይወትም እንዲቀጥል የሚፈልጉት እነዚህ ሁለት ግለሰቦች አባትም ተጨምረው። የግድ ሰውየው ባለሀብት ስለሆነች እሱ ጋር ህይወትን መመስረት አለባት እንጂ አደይ ምን አይነት ህይወትን ታስተናግዳለች ወይም እሷ ምርጫዋ ምን ይሆን የሚለውን በጭራሽ ማገናዘብ አልቻሉም። እሳቸው የሚፈልጉትን ትዳር አይነት ብቻ እንድትመሰርት ነው ፍላጎታቸው። የአደይ አፍቃሪዎችም ገጠር ገብተው እየተሰቃዩና እየተንከራተቱ ይገኛሉ። የአደይ አሰሪ የነበሩት የነባርኮት እናትም አደይን እያስታወሱና ስለ መልካም ባህሪዋ እያወሱ እየተናገሩ ነው። በጣምም ናፍቃቸዋለች። ቤታቸውን በስነ ስርዓት ይዛ የምትጠብቀው ልጅ ከቤታቸው ከጠፋች ሰንበትበት ብላለች። ከልጃቸው ከፍቅር ጋራ መስማማት አልቻሉም። ምክንያቱም አደይን እንዴት አድርጋ አሰቃይታ ወደ ገጠር እንደላከቻት በለምለም በኩል መልእክቱ ደርሷቸዋል። በዚህም የተናደደችው ፍቅር ምንድነው የምታወሪው በማለት እንግዲህ እርስ በርሳቸው የገጠሙ ቢሆንም እናቱን በልጃቸው ድርጊት ስለተበሳጩ በጥፊ ነበረ ልጃቸውን ይጠፈጠፋል።
ቅብጥብጧ ሊዲያ ከአደይ እናት ጋራ የተስማማች ቢሆንም ከብርሃኔ ጋራ ግን እልህ የተጋቡ ይመስላሉ። አንዳችም ነገር በሚነጋገሩት ነገር መስማማት አልቻሉም። ሁለታቸው እሰጥ አገባ ውስጥ ገብተዋል። እናት ግን የሊዲያን ጸባይ ጠንቅቀው የተረዱት ይመስላሉ። በአደይ መታገትም ልጅን ምን አድርጓት ይሆን በማለት እናት ጭንቀት ውስጥ ናቸው። ሌላው ይቅር ዴቭን መጨመሩ ደግሞ የሰው ማሰሩስ ምን ባይ ነው፣ ሄጄ እኔ እንደሚሆን አደርጋለሁ በማለት እናትም ፎክረዋል። የአደይ አባትም ለካ ጎረምሳ ስላለሽ ነው እኔ እዚህ በወግ በማድረግ ልዳርሽ ስል እምቢ ያልሽኝ በማለት እጃቸው የገባውን ዴቭ እየቀጠቀጡትና እያሰቃዩት ይገኛሉ። ሊዲያም ወንድሟ ስለታገተባት በጣም ጭንቀት ውስጥ ገብታለች። እናትም አሁንስ አበዛው፣ እንዴት የሰው ያግታል፣ የልጅ አንሶ ነገ ጧት እሄድለታለሁ በማለት እየዛቱና እየፎከሩ ነበር። ዴቭም አደይን ለምን ወደዚህ መምጣት አልነበረብሽም እያላት ነበረ። አደይ ግን ሁኔታዎች እንደከበዷትና ነገሮቹ ከአቅሟ በላይ ሲሆን እንዲሁም ኤላ ፊቱን ሲያዞርባት ገጠር ምርጫዋ እንዳደረገችም ትናገራለች። ዴቭም ምንም እንኳን እሱ በእገታ ላይ ቢሆንም ደመቀና ንጉስ ስላልተያዙ ሁለታቸው የሚያመልጡበትን ዘዴ ሲያመቻች ነበር። እነ ደመቀ ፍለጋ መውጣታቸው አደይን ከቃል በላይ ሆኖባታል። ምን ባደርግላቸው ነው ከቶ እዚህ ድረስ እኔን ፍለጋ የመጡት በማለት ስትደነቅ ነበር። ታዲያ ዴቭም ፍቅሯን እያሰበ ስቃዩ እንደማይታወሰውም ይመሰክርላታል። አደይም እሱ ደርሶ ካስገድዶ መድፈር ሙከራ እንዳዳናትም እያመሰገነችው ነበር። ዴቭም ይህ ድርጊታቸው ያብሳጨው በቃ ምንም እንዳትፈሪ ከዚህ ቤትም ሆነ ከሀገር ይዤሽ እጠፋለሁ በማለት ፍቅሩን እየገለጸላት ሳለ አቶ አለልኝ ተደብቆ ያዳምጥ ነበር። የት ነው ደግሞ ይዛት የምጠፋው በማለትም ዴቭን ተመልሶ አፋጠጠው። አደይም ፍለጋ ከሄዱት ውስጥ እናት ስለ ንጉስ ማንነት ማወቅ ስለፈለጉ ጠይቀውት ነበረ። ንጉስም የደመቀ ጓደኛ ነኝ፣ አብረን ስለምንኖር ደመቀ ያደይ ወንድም አይደል በማለት የሚናገረው ግራ ገብቶት ሲደናበር ነበር። አቶ ጫኔም ሚስታቸውን የፈለጉትን አስገድደው ከፈጸሙ በኋላ እንዳትንቀሳቀስ እንዳትራመድ እጅና እግሯን አስሯት ወጥተዋል። ልጅቷ እያለቀሰች እባክህ እንዴት አድርጌ የቤቱን ስራ ተንቀሳቅሼ ልሰራ እችላለሁ በማለት ብትለምናቸውም እሳቸው ግን ልጅቷን እያሰቃዩት ይገኛሉ። ያላቻ ጋብቻ የሆነው የአቶ ጫኔና የሮማን ጋብቻ ሮማንን ፈተና ውስጥ እንድትገባ አድርጓታል። አሹም እናትም አባትም ሆና ያሳደገቻቸው እናቱ ስለታመመችበት በጣም እየተጨናነቀ ለነደመቀ ሲነግራቸው ነበረ። ታዲያ ለእናት የሚገባው መስዋዕትነት መክፈል እንዳለበትም ደመቀ እናት ስሟ ብቻ በቂ ነው፣ አሁን በህይወት ሳለችልህ ልትንከባከባት ግድ ይልሃል እያለ እየመከረው ይገኛል። ታዲያ አብሮ አደጉና የሚያውቃት ሮማን የት እንደደረሰችም እየጠየቀ ነበረ። አሸናፊም ያለ ፍላጎቷ ወደ ከተማ ትዳርን ሽሽት ሄዳለው ስትል የመኪና ጎማውን በጥይት በማፈንዳት ያሰበውን እንዳሳካም ይናገራል። ታዲያ በዚህ ሁኔታ ሲጫወቱ ከቆዩ በኋላ አደይ ወደ ታገተችበት ስፍራ በጥንቃቄ መሄድ እንዳለባቸው እየተመካከሩ ነበረ። አባት ግን ስልክ በመደወል ወደ ጌታው ይዛት ሂድ በማለት የታዘዙት አቶ ጫኔና አለልኝም አደይን ተሸክሟት ሄደዋል። አደይም እባካችሁ ተውኝ እኔ መሄድ አልፈልግም እያለች ባይተናንቃትና እያለቀሰች ቢሆንም እነሱ ግን ሊሰማት ፍቃደኛ አልሆኑም። ዴቭም ጫፏን ትነኳትና እያለ እጆቹና እግሮቹ ታስረው ምንም ማድረግ ባይችልም ነገር ግን ስሜቱን መቆጣጠር አቅቶታል። ታዲያ አደይን ሲወስዱ ዴቭንስ ምን እናድርገው ሲሉ በኋላ ተመልሰን መተን እርምጃ እንወስድበታለንም ብለውታል። ነገር ግን በዚህ ሁኔታ ባዶ ቤት ሳለ ነበረ እና አሸናፊ የደረሱለት። ታዲያ ከአደይ ድረሱባት እኔ ምንም አልሆንም እያለ የዛሬው ቪዲዮ ተጠናቋል። እንግዲህ አባት ዴቭን ስለተመለከቱት የበለጠ እልህ ተጋብተዋል። ታዲያ እርሳቸው ለመረጡትና ለፈለጉት ጎረምሳ በግዳጅ እንድትሄድም አድርገዋል። አደይ ማን ደርሶ ያስጥላት ይሆን? አብረን የምናይ ይሆናል። እንግዲህ የዛሬው ሰራተኛዋ አደይ ይህን ይመስል ነበር። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለዛሬ የተሰናበትኳችሁ አመሰግናለሁ።